ሰላም ሰላም ውድ የብሩ አካዳሚ አማር ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ተመሰገነ ይሁን። እናንተ እንዴት ናችሁ? አለኩ ይመስገን። ዛሬ እጀላችሁ የመጣው ደግሞ ከዚህ ጋር እንደምታቸው ከክፍል 3 ናቸው። ክፍል 3 ብለናቸዋል። እነዚህን ክፍል 3 ናቸው እና እነዚህ ደላቶችን ቀነስ አድርገን እናያዛቸው። ምክንያቱም እናንተ እንዳይበዛባችሁ በሚል 4 ደላቶችን በዚህ ቪዲዮ ከያዛችሁ ከዛ መቀጠሉ ምንድን ያደርጋችሁ ከያዛችኋቸው በቀላል ያዛችኋቸው ማለት ነው። አብራችሁን በሉ። በእንግሊዝኛችሁ መማር የሚፈልጉ ተማሪዎች ደግሞ ስልክ ቁጥር በዚህ መጠቀም ትችላላችሁ ማለት ነው። 0977 27 38 86 በዚህ መደወል ትችላላችሁ። ትምህርቱን የምንሰጠው የመማር እድሉን ላላገኛችሁ ነው። በስራ ቦታ ሆናችሁ በየትኛውም ቦታ ሆናችሁ በመማር ባላባችሁ ጊዜ የመማር ላላገኛችሁ ሰዎች ነው። ትልቆችም ትንሾችም ሁላችሁም ቢሆኑ ማንኛውም ከውጭ ሀገር ውስጥ የትም ቦታ ብትሆኑ ትምህርቱን በኦንላይን ስለምንሰጥ ገብታችሁ በዚህ ስልክ መደወል ትችላላችሁ ማለት ነው። ኦኬ እንግዲህ ትምህርቶች አብረን ቀስ አድርገን እያነበብን እንዳለን አብራችሁ ተከታተሉ ማለት ነው። ቃ ቁ ቂ ቃ ቄ ቅ ቆ በ በነገራችን ላይ ያው ወደፊት ካላችሁት በኋላ ወደኋላም ደግሞ መልሷቸው። ለምን ካላችሁኝ ፊደሎችን ወደኋላ መመለስ ካልቻላችሁ ሌላ ቃል ማንበብ አትችሉም ማለት ነው። ምክንያቱም ወደኋላ መመለስ የሚከብዳችሁ ከሆነ አታውቋቸው ፊደሎቹ ማለት ነው። ስለዚህ ወደፊትም ወደኋላም አብረን እንመልሳቸዋለን ማለት ነው። ቆ ቅ ቄ ቃ ቂ ቁ ቀ በ ቡ ቢ ባ ቤ ብ ቦ ወደኋላ ደግሞ ቦ ብ ቤ ባ ቢ ቡ በ ተ ቱ ቲ ታ ቴ ት ቶ ቶ ት ቴ ታ ቲ ቱ ተ ቸ ቹ ቺ ቻ ቼ ች ቾ። እንግዲህ እነዚህ ፊደላቶችን አሁን ወደፊትም ወደኋላም ካነበባችኋቸው በቃ ቀላል ነው ማለት። ከዛ በኋላ ምንም የሚያገዳችሁ ነገር አይኖርም ማለት ነው። እንግዲህ ከዚህ በኋላ ምን እናንተ የምታደርጉት ቃል መመስረት ነው። ቃል መመስረቱ ደግሞ ከዚህ ውስጥ እነዚህ ወደፊት ካነበባችኋቸው በኋላ ለማንበብ በጣም ቀላል ናቸው። ምክንያቱም እናንተ መጠቀም ያለባችሁ ምንድነው? ቀጥታ እነዚህ ፊደላቶችን መጥራት ነው። ምንባቡ ጋር ስትመጡ ምንባቡ ጋር መጥራት ነው ማለት ነው። ለምሳሌ ምን እንበለው ቆቅ ብለን ብንመጣ ብንፈልግ ቆ ቃ ቁ ቂ ቃ ቄ ቅ ቆ ቆ ቺንቆ ወስደን እዚህ ጋር እንጽፋትና ቆን ቆ አዛስ ቅን አይደል? ቃ ቁ ቂ ቃ ቄ ቅ እዩት። ከዚህ ጋር አሁን ይህን እንደዚህ አይነት ቃል መጣላችሁ አይደል? እናንተ ፊደላቶች ካወቃችኋቸው እቺ ማናት? ቆ ናት። እችኛቱስ ቅ ናት። ስለዚህ ቃል መመስረት ማለት ምን ማለት ነው? እነዚህ ፊደላቶችን መጥራት ነው። ምንባቡ ጋር መጥራት ነው ማለት ነው። ለምሳሌ ምን እንበለው ቆቅ ብለን ብንመጣ ብንፈልግ ቆ ቃ ቁ ቂ ቃ ቄ ቅ ቆ ቺንቆ ወስደን እዚህ ጋር እንጽፋትና ቆን ቆ አዛስ ቅን አይደል? ቃ ቁ ቂ ቃ ቄ ቅ እዩት። ከዚህ ጋር አሁን ይህን እንደዚህ አይነት ቃል መጣላችሁ አይደል? እናንተ ፊደላቶች ካወቃችኋቸው እቺ ማናት? ቆ ናት። እችኛቱስ ቅ ናት። ስለዚህ
ቀጣይ እየጠራችሁ ስትሄዱ ድምፁ ራሱ ይመጣል። በቃ አለቀ። እናንተ የሚጠበቀው ፊደላቶችን በትክክልና በትክክል መጥራት ብቻ ነው ማለት ነው። ለምሳሌ ችኛቱ ቆቅ አያችሁ፣ ቆናት ጭቅ ናት። ቆቅ ይላል ማለት ነው። ቆቅ ይላል። ሌላ ማም በዚህ ምሳሌ መሰረት ቤት ማለት ብንፈልግ በቤት እንገባና ቤን እንፈልጋለን። መጀመሪያ በቡ ቢ ባ ቤ ይችን ቤ እንወስዳለን ማለት ነው። ይችን ቤ ከወሰድን በኋላ ከዚህ ጋር መጠን እንጽፋት። ቤን ቤ ምን አይነት? አዎ ታች ቀለበት አላት። አርገን ዳርገን እንጽፋታለን። ቤ አሁን ደግሞ ተቤት ስመቸም ተቤት አገዛል። ተ ቱ ቲ ታ ቴ ትሳት። አሁን ትናንቺ ደግሞ እዚህ ጋር ጥፋት አለው ማለት ነው። አያችኋል? ይህን ቃል አንብቡ ብትባሉ ይችን ፊደል ትጠራላችሁ። ይችን ፊደል ማናት? ይቺ ቤ ናት አይደል? ይቺ ቤ ከሆነች ይችኛው ት ናት። ስለዚህ ቤት ይላል ማለት ነው። አያችሁ? ስለዚህ ከእናንተ ትልቁ ነገር የሚጠበቀው ምንድነው? ፊደላቶችን መያዝ ነው ማለት ነው። ፊደላቶችን ከነቅርጻቸው ከያዛችሁ በኋላ በቃ ማንበቡ በጣም ቀላል ነው ማለት ነው። እንደዛ ነው። ለቻናላችን አዲስ ከሆናችሁ ላይክ እና ሰብስክራይብ አድርጉ። ቪዲዮውን አሪፍ ከሆነ ደግሞ ጠቃሚ ካገኛችሁት ለኮሜንታችሁ ሰራ አድርጉላቸው። በግሉናችሁ መማር የሚፈልጉ ተማሪዎች ካላችሁ ከታች በሚሄደው ስልክ ቁጥር አለም ደግሞ እዚህ ላይ ባለው ስልክ ቁጥር መደወል ትችላላችሁ። ደውሉ፣ ታገኙናላችሁ ማለት ነው። ከሰኞ ኦልዌይስ ሁሌም ታገኙናላችሁ። በደስ ባላችሁ ሰዓት ደውሉ። እናንተን በትምህርታችሁ በዋትስአፕ ወይም በቴሌግራም አሊያም ደግሞ በቀጥታ ስልክ መደወል ትችላላችሁ። ደስ ባላችሁ ደውሉ። እስከዛ ተከታተላችሁኝ ከልብ አመሰግናለሁ። በያላችሁበት ሰላማችሁ ብዝት ይበልልኝ። ሰላም ሁኑ። የነገ ሰው ብለን ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ። ሰላም ሁኑ።